እርግዝና የሚፈጠርባቸው 7 ወሳኝ ቀናት። ሰላም እንዴት ናችሁ? ይህ ቪዲዮ በትዳር ላይ ላላችሁ ወይም ለአቅመ ሔዋንና ለአቅመ አዳም ለደረሳችሁ ሰዎች ብቻ እንደሆነ ልትገነዘቡ ያስፈልጋል። ከዛ ውጭ ላላችሁ ሰዎች ቪዲዮውን መመልከት ጠቃሚ አይሆንም። በትዳር ላይ ሆኖ ልጅ አለማግኘት በጣም ከባድ ነገር ነው። ብዙዎች በዚህ ሲፈተኑ ወይም ሲቸገሩ ይታያል። የዚህ ቪዲዮ መሰረታዊ ዓላማ በተፈጥሮ በከፍተኛ ሁኔታ እርግዝና የሚፈጠርባቸውን ቀናት መጠቆም ይሆናል። እኒህ ቀናት 7 ናቸው። በእያንዳንዶች ሴቶች ላይ የተለያዩ ቀናት እንደሚሆኑ ማስተዋል አስፈላጊ ነው። ይህም የሆነበት ምክንያት ከወር አበባቸው ወይም ከተፈጥሯዊ ግዳጃቸው ጋር በተያያዘ ሁኔታ ነው ማለት ነው። ከ21 እስከ 35 ቀን ባለው የጊዜ ርዝማኔ ሊኖራቸው ይችላል። በአማካይ 28 ቀን ማለት ነው። እዚህ ላይ ወሳኙ ነጥብ ምንድነው? እርግዝና እንዲፈጠር ወይም ጽንስ እንዲፈጠር የሴቷ ዘርና የወንዱ ዘር ሊገናኙ ሚት ሊያደርጉ ያስፈልጋል። ይህ ካልሆነ እርግዝና ሊፈጠር አይችልም። በጣም ማስተዋል ያለባቸው ወሳኝ ነገር ፈጣሪ ሲፈቅድ ነው ጽንስ የሚፈጠረው፣ ፈጣሪ ሲፈቅድ ነው ልጅ የሚፈጠረው። ይህ ትክክል ነው። ፈጣሪ በፈቀደው መልኩ በየትኛውም ቀን በየትኛውም ሰዓት ጽንስ እንዲፈጠር ያደርጋል። ይህ ግልጽ ነው። ኢቭን ወርሃዊ ግዳጃቸውን በጨረሱ ሴቶች ላይ የወር አበባ ማየት ካቆሙ ሴቶች ላይ ከብዙ ጊዜያት በኋላ ጽንስ እንዲፈጠር ልጅ እንዲፈጠር ያደረገባቸው አጋጣሚዎችም ከዚህ በፊትም የምናውቃቸው አሉ። በዚህኛው ዓለም ላይም የምናያቸው ድንቅ የሆኑ ስራዎች አሉ። 7 ቀናት ናቸው ብዬ መረጃውን ሳስቀምጠው በሌሎች ቀናት እርግዝና አይፈጠርም ለማለት አይደለም። በከፍተኛ ሁኔታ በሃይ ፕሮባቢሊቲ እርግዝና የሚፈጠርባቸው ቀናት 7 ናቸው ለማለት ያህል ነው። እኒህን 7 ቀናት አብረን እንመለከታለን። ግልጽ በሆነ ቋንቋ ግልጽ በሆነ ሁኔታ ነው ነግራችሁ። አብራችሁ ይቆዩ። እኒህን ቀናት ለማወቅ ወሳኝ ነጥቦች ማስተዋል ያለብን፣ አንደኛ ጽንስ ለመፈጠር የወንድ ዘርና የሴት ዘር ሊገናኙ ያስፈልጋል። የሴት ዘር የምንላት ኤግ የተባለችዋን እንቁላል የተባለችዋን ነው። የወንድ ዘር የምንለው ደግሞ ስፐርም የተሰኘውን ነው። እኒህ ሁለቱ ሚት ሊያደርጉ ያስፈልጋል። እርግዝና የሚፈጠረው ፋሎፒያን ቲዩብ የተሰኘው ማህፀን ላይ ተያይዞ ከሚገኙ ትንሽ ቱቦዎች ውስጥ ነው እርግዝና የሚፈጠረው። ይህ እንዲፈጠር ደግሞ የሴቷ ዘር ከኦቫሪ እንቁላል ከምታመርተዋ ክፍል ተነስቶ ወደ ፋሎፒያን ቲዩብ መሄድ አለበት። ከዛም የወንድ ዘር በታች በኩል ተነስቶ በሴት ማህፀን በኩል አድርጎ ሄዶ ፋሎፒያን ቲዩብ ላይ ሲደርስ ሁለቱ ሚት ማድረግ መገናኘት አለባቸው። ይህ ሲሆን ነው እርግዝና ወይም ጽንስ የሚፈጠረው ማለት ነው። እኒህን 7 ቀኖች ዲተርሚን ያደረጋቸው ወሳኝ ነገር ምንድን ነው? የሴቷ ዘር እንቁላል ምንላት ማለት ነው ከኦቫሪ ተነስታ ወደ ፋሎፒያን ቲዩብ ከሄደች በኋላ መቆየት የምትችለው ከ12 እስከ 24 ሰዓታት ብቻ ነው። በ24 ሰዓታት ውስጥ የወንዱን ዘር ካላገኘች ሰውነቷ የሴቷ ሰውነት ዲግሬድ አድርጎ በኔክስት ሳይክል ላይ በወራዊ ግዳጅ አድርጎ ያስወግደዋል ማለት ነው። የወንድ ዘር ግን በሴት ማህፀን ውስጥ ከ3 እስከ 5 ቀን የመቆየት ችሎታ አለው። ስለዚህ ይህ ነው ወሳኝ ያደረገው ማለት 7 ቀናት እንድንል ወሳኙን ነገር የተጫወቱት እኒህ ነገሮች ናቸው ማለት ነው። ስለዚህ ዴይ ኦፍ ኦቭሌሽን የምንለው አለ። እንቁላል ከኦቫሪ ተነስቶ ወደ ፋሎፒያን ቲዩብ የሚለቀቅበት ቀን ዴይ ኦፍ ኦቭሌሽን። ከዚህ ቀን በፊት ያሉት 5 ቀናትና ራሱ ቀኑ እንዲሁም ከዚህ ቀን አንደኛው ቀጥሎ ያለው ቀን እኒህ 7 ቀናት ናቸው ፈርታይል ዴይስ፣ እርግዝና በከፍተኛ ሁኔታ የሚፈጠርባቸው ቀናቶች ማለት ነው። እኒህን ለማግኘት ምንድነው የምናደርገው? ከአጠቃላይ ርዝማኔው የወር አበባው በሚመላለስበት እርዝማኔ ከሱ ላይ 14 ቀን እንቀንሳለን። ከዛ የተገኘውን ቀሪው ዴይ ኦፍ ኦቭሌሽን እንለዋለን። ከሱ በፊት 5 ቀን እንቀንሳለን። ከሱ 1 ቀን እንጨምርና ከዛ እስከዛ ያለው ፈርታይል ዴይስ እንለዋለን ማለት ነው። የሚሆንበት ምክንያት ሉቲያል ፌዝ ብለን የምንጠራው ሳይክል አፕሮክሲሜትሊ 14 ቀን ስለሚይዝ ነው ወይም ስለሚፈጅ ነው። ለምሳሌ በአማካይ የአንዲት ሴት ወርሃዊ ግዳጇ ወይም የወር አበባ የሚመላለስበት ጊዜ በየ28 ቀኑ ነው። በየ28 ቀኑ የወር አበባ ለሚይዙ ሴቶች 28 ሲቀነስ 14 ይመጣል።
14ኛው ቀን ዴይ ኦፍ ኦቭዩሌሽን ነው። እንቁላል ከኦቫሪ ወደ ፋሎፒያን ቲዩብ የሚላክበት ቀን ነው። ስለዚህ ከዚህ ቀን 5 ስንቀንስ 14 ሲቀንስ 5 9 ይሆናል። ከ9 እስከ 15 ለምን ከዴይ ኦፍ ኦቭዩሌሽን ደግሞ አንድ ቀን እንጨምራለን። ከ9 እስከ 15 ያሉት እኒህ 7 ቀናት ፈርታይል ዴይስ ናቸው። በከፍተኛ ሁኔታ እርግዝና የሚፈጠርባቸው ቀናት ናቸው። በእኒህ ቀናት ላይ ጥንዶች ባልና ሚስት ግንኙነት የሚፈጽሙ ከሆነ በከፍተኛ ሁኔታ እርግዝና የሚፈጠር ቻንስ አለው ማለት ነው። ዴይ ኦፍ ኦቭዩሌሽን አንድ ቀን ቀደም ብሎ ያለው ቀን ላይ እስከ 42% ድረስ እርግዝና የሚፈጠር ቻንስ አለው። ከዴይ ኦፍ ኦቭዩሌሽን 14 ሲቀነስ 2 በ12ኛው ቀን ደግሞ እስከ 33% ድረስ እርግዝና የሚፈጠር ችሎታለሁ። በሌሎችም በስክሪኑ ላይ እንደምታዩት ያህል እርግዝና የሚፈጠር ችሎታ አለው። በደንብ ማስተዋል ያለባቸው ወሳኝ ነጥብ በሌሎች ቀናት እርግዝና አይፈጠርም ማለት አይደለም። ሊፈጠር ይችላል። የመፈጠር ፕሮባቢሊቲው ግን ለስ ነው፣ በጣም ዝቅተኛ ነው ማለት ነው። ይህ በየ28 ቀኑ የወር አበባቸውን ለሚያዩ ሴቶች ነው። ለሌሎች ሴቶች ደግሞ እንመልከት። ከአጠቃላይ ከርዝማኔው 14 ቀን መቀነስ እሱን ዴይ ኦፍ ኦቭዩሌሽን ብሎ መውሰድ፣ ከሱ በፊት ያሉ 5 ቀናትን መያዝ፣ ከዛም ዴይ ኦፍ ኦቭዩሌሽን ላይ አንድ መደመር፣ ከዚህ እስከዚህ ያሉት ናቸው ፈርታይል ዴይስ ያልናቸው ማለት ነው። ለምሳሌ ወርሃዊ ግዳጇ በየ25 ቀኑ የሚመላለስ ከሆነ 25 ሲቀነስ 14 11 ይመጣል። ስለዚህ 11ኛው ቀን ዴይ ኦፍ ኦቭዩሌሽን ነው። የወር አበባ ማየት በጀመረች 11ኛው ቀን ምንድነው? ዴይ ኦፍ ኦቭዩሌሽን ነው። ከእንቁላል አምራቿ ክፍል ከኦቫሪ ወደ ፋሎፒያን ቲዩብ የሴቷ ዘር የሚላክበት ቀን ነው ማለት ነው። ስለዚህ ከ11 ሲቀነስ 5 6 11 ላይ አንድ እንደምራለን 12 ከ6 እስከ 12 ያሉ ቀናት ፈርታይል ዴይስ ናቸው ለእኒህ ሴቶች። በእነዚህ ቀናት ግንኙነት የሚፈጸም ከሆነ በከፍተኛ ሁኔታ እርግዝና ይፈጠራል ማለት ነው። ለምሳሌ አንዲት ሴት የወር አበባዋን የምታየው በየ32 ቀኑ ከሆነ 32 ሲቀነስ 14 18 18ኛው ቀን ዴይ ኦፍ ኦቭዩሌሽን ነው። ከ18 ሲቀነስ 5 13 አንድ ስንደምርበት ከ18 19 ከ13 ከ19 ያሉ ቀናት ፈርታይል ዴይስ ናቸው። በከፍተኛ ሁኔታ እርግዝና የሚፈጠርባቸው ቀናት ናቸው። ስለዚህ በእነዚህ ቀናት ግንኙነት የምትፈጽሙ ከሆነ ባልና ሚስት እርግዝና የመፈጠር ቻንሱ ጽንስ የመፈጠር ቻንሱ በጣም ከፍተኛ ነው። ሌሎች ሴቶችም ምናልባት ያላችሁ ወርሃዊ ሳይክል የሚመላለስበት ዑደት የተለያየ ቀን ሊሆን ይችላል። በጣም በቀላል በሆነ መልኩ 14 መቀነስ ነው ከአጠቃላይ ከጊዜ ርዝማኔው። ከዛ የምታገኙትን ቀሪ ላይ 5 ቀንሳላችሁ፣ ከቀሪያችሁ ላይ አንድ ትደምሩበታላችሁ። ከዚህ እስከዚህ ያለው ፈርታይል ዴይስ ነው። እርግዝና በከፍተኛ ሁኔታ የሚፈጠርበት ቀን ነው። ስለዚህ በእነዚህ ቀናት ግንኙነት በማድረግ በተቻለ መልኩ ለተቸገራችሁ ሰዎች ነው እርግዝና ላይ ለተቸገራችሁ ሰዎች እኒህን ቀናት ላይ ግንኙነት ብትፈጽሙ እርግዝና የሚፈጠር ቻንሱ ሃይ ላይክሊ ነው። ለምሳሌ ፈርታይል በሆኑ ቀናት ራሱ አንድ ቀን ግንኙነት ማድረግና በተደጋጋሚ በዛ ባሉ ቀናት ግንኙነት ማድረግ ራሱ ይለያያል ፕሮባቢሊቲው። ተደጋጋሚ ኢንተርኮርስ ሊፈጸም ከሆነ ግንኙነት ሊፈጸም ከሆነ አሁን ፕሮባቢሊቲው እየጨመረ ነው የሚመጣው በዛው ልክ ማለት ነው። ወደ ተመልካቾቼ እንግዲህ እኒህን ቀናት እያሰላችሁ በእነዚህ ቀናት ግንኙነት በመፈጸም እርግዝና ለተቸገራችሁ ሰዎች እኒህን ቀናት ብትጠቀሙ ጥሩ መፍትሄ ይሆንላችኋል። ምናልባት እኒህንም ተግብራችሁ ግን እርግዝና ላይመጣ ይችላል። ምክንያቱም ሌሎች ምክንያቶች ይኖራሉ እርግዝና እንዳይፈጠር የሚያደርጉ ከሴቷ ጋር የሚነሱ ምክንያቶች እንዲሁም ከወንዱ የሚነሱ ምክንያቶች ሊኖሩ ይችላሉ። በሕክምናው አንድ ሴትና አንድ ወንድ ሁለት ጥንዶች ወይም ባልና ሚስት ማርገዝ አልቻሉም ብለን የምናወራው ከ1 ዓመት አንፕሮቴክትድ ሴክሹዋል ኢንተርኮርስ ምንም አይነት የወሊድ መቆጣጠሪያ ሳይጠቀሙ ከ1 ዓመት ግንኙነት በኋላ እርግዝና የማይፈጠር ከሆነ ነው ኢንፈርታይል ናቸው መውለድ አልቻሉም የምንለው። እንዲህ ሁኔታዎች የሚያጋጥሟቸው ከሆነ አቅራቢያቸው ወደሚገኝ የጤና ተቋም በመሄድ ምርመራ ማድረግና ሕክምና ማግኘት ትችላላችሁ ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።